ሰላም እንዴት ናችሁ? ዛሬ የምንነጋገረው ከጤና እክሎች ውስጥ አንዱ ስለ ደም መርጋት። ደም መርጋት በእግር ላይ፣ በልብ፣ በሳምባና በአንጎል ውስጥ ሊፈጠር ይችላል። ህይወቶ በደቂቃ ውስጥ ሊያጠፋም ይችላል። እነዚህ 5 አደገኛ ምልክቶች ካሉ ወዲያውኑ ሕክምና ይፈልጋሉ። ይህ ቪዲዮ እስከ መጨረሻ ይመልከቱት። ምናልባት ህይወት ሊያድን ይችላሉ። ስሜ አዱኛ በዛብህ ይባላል። ሙያ ኤክስፐርት ፐብሊክ ሄልዝ ስፔሻሊስት ነኝ። ወደ ርዕሳችን በምናልፍበት ጊዜ በመጀመሪያ ደም መርጋት ምንድነው? በደማችን ውስጥ 3 አይነት የደም አይነቶች አሉ። እነሱም ቀይ ደም ሴል፣ ነጭ ደም ሴል እና ፕላትሌትስ። እነዚህ ዋና ስራቸው ቀይ ደም ሴል ኦክሲጅን የሚሸከምልን ሲሆን ነጭ ደም ሴሎቻችን በሽታ ተከላካይና ፕላትሌት የምንለው የደም ማርጋት ስራው ሲሆን ደም ማርጋት በኖርማል ጤነኛ ሰው ላይ እጁ በሚቆረጥበት ጊዜ፣ አደጋ በሚደርስበት ጊዜ ወይንም ቁስል ሲኖረው ደማችን ፈሶ እንዳያልቅ የሚረዳ ክፍል ሲሆን ነገር ግን ይህ ያለ ምክንያት በደም ስሮቻችን ውስጥ ደም ሲረጋ ወይንም ሳይሟሟ ሲቀር ከባድ የጤና ችግር ሊያመጣ ይችላል። እነዚህ የደም መርጋት የሚከሰትባቸው ቦታዎች ከቦታ ወደ ቦታ ይለያያሉ። ዋናዎቹ እንደሚከተለው ይሆናል። አንደኛው ከእግር ላይ የሚከሰት የደም መርጋት በጣም የተለመደ አይነት ሲሆን ልክ ዋና ምልክቶቹ በአንድ እግር ላይ ድንገተኛ እብጠት፣ በባት አካባቢ ከፍተኛ የሆነ ህመም ወይንም የቁርጥማት ስሜት፣ በቆዳችን ላይ ቀለም መቀየር፣ ቀይ ወይንም ደግሞ ወይነጠጃማ የሚመስል ስሮቻችን እርስ በርሳቸው የተጥለፈለፉ፣ ስንነካው ሙቀት የሚኖረው ከሆነ በእግር ላይ የደም መርጋት ችግር ወይንም አንዳንዴ ዲቪቲ የምንለው ማለት ነው። ሁለተኛው በልብ የሚከሰት የደም መርጋት፣ በልባችን አካባቢ የሚከሰት የደም መርጋት ሲሆን እዚህ ላይ በጣም ጥንቃቄ ያስፈልገዋል። ከባድ የደረት ህመም፣ ወደ እጅ ወይም ወደ ጀርባችን የሚያልፍ ህመም፣ የትንፋሽ መቆራረጥ፣ ከፍተኛ ላብና ማዞር ስሜት ሊኖረው ይችላል። ሶስተኛው የደም መርጋት የሚከሰትበት ክፍል በሳምባ ውስጥ የሚከሰተው የደም መርጋት ሲሆን ይህ ለህይወታችን አደገኛ ሊሆን ይችላል። ድንገተኛ የትንፋሽ ማጠር፣ የደረት ህመም፣ ሳል፣ አንዳንዴ ከአክታችን ጋራ ደም የተቀላቀለ ይዞ ሊመጣ ይችላል። ከባድ ማዞር። በአራተኛነት ወደ ጭንቅላታችን በምንሄድበት ጊዜ ስትሮክ የተባለው ምልክት፣ የደም መርጋት ጭንቅላታችን ላይ በሚኖርበት ጊዜ ስትሮክ እንለዋለን። ይህ የሚያሳየው ምልክት የፊት መጣመም፣ በአንድ ወገን ድክመት፣ በቀኝ ክፍል ወይንም በግራ ክፍል ግማሽ አካላችንን መዝለፍለፍ ማለት ነው። ለመናገር መቸገር እና የእይታ ችግር ሊኖረው ይችላል። መቼ ነው እነዚህ ህመሞች በተከሰቱበት ጊዜ ወደ ሐኪም መሄድ ያለብን በምንልበት ሰዓት የደረት ህመም ሲኖረን፣ የትንፋሽ ማጠር ወይንም ደግሞ ይሄ ጭንቅላታችን ላይ የሚከሰቱ የስትሮክ ምልክቶች ካሉ ሳይዘገዩ ወደ ሆስፒታል መሄድ ይኖርብናል። መከላከል ይቻላል ወይ የሚለውን ጥያቄ ለመመለስ የደም መርጋትን እንዴት መከላከል ይችላል የሚለውን ለመመለስ ብዙ ሰዓት አለመቀመጥ፣ ለረጅም ጊዜ መቀመጥ የደም ዝውውርን ያዘገያል። በየ1 ሰዓቱና በየ2 ሰዓቱ ተነስተን እንቅስቃሴ ማድረግ፣ እግራችንን ማንቀሳቀስ ይኖርብናል። ሁለተኛው በቂ ውሃ መጠጣት፣ የሰውነታችን ውሃ መቀነስ ደምን እንዲወፍር ስለሚያደርገው በቂ የሆነ ውሃ ከ2 እስከ 3 ሊትር በቀን መውሰድ ይኖርብናል። ሶስተኛ የአካል እንቅስቃሴ መራመድና ስፖርታዊ እንቅስቃሴዎችን ማዘውተር ለደም ዝውውር ያሻሽልልናል ማለት ነው። ሰዎች ሲጋራ የሚያጨሱ ከሆነ ሲጋራ የደም ስሮችን ይጎዳል፣ እንዲሁም በደም ውስጥ የደም መርጋት እድልን ከፍ ያደርጋል። ስለዚህ ሲጋራ ማጨስን ማቆም። በተጨማሪም ጤናማ ክብደትን መጠበቅ፣ ሰውነታችን ከልክ ያለፈ ውፍረት ካለ በደም ስሮች ላይ ጫና በመፍጠር ለደም መርጋት ተጋላጭ ያሳድጋል። ከህመም በኋላ የሐኪም ምክሮችን መከታተል፣ የታዘዘልን መድኃኒት በአግባቡ መውሰድ እና በተቻለ ፍጥነት እንቅስቃሴዎችን መጀመር። እነዚህ ዋናዎቹ
የደም መርጋት በሽታን ለመከላከል የሚያስፈልጉ ነጥቦች ናቸው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት፣ ሰብስክራይብ ማድረግዎትን አይርሱ። አመሰግናለሁ።